ካንቺ የሚለየኝ የለም። መጽሐፈ ሩት ምዕራፍ 1 ቁጥር 17 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 ተብለህ በአእላፍ መላእክት አንደበት የምትመሰገን የሠራዊት ጌታ ሕያው እግዚአብሔር ሆይ ያለ እረፍት የሚያመሰግኑ ትጉሃን መላእክት እያሉልህ እኛን ደካሞችን ለምስጋና ንጹሐን ሳንሆን በንጹሑ ቅዱሳንም ሳንሆን በተቀደሰው ስፍራ ስለሰበሰብከን ያየህብንን ያላሳየህብን የሰማህብንንም ጉድ ያላሰማህብን የእርቃናችን ከዳኝ የገመናችን ሸፋኝ ቸሮ አባት ደጉ ጌታ ባለብዙ ምሕረት እግዚአብሔር ሆይ አንተ እንደ ሰው አይደለህምና ክብርና ምስጋና ለተወደደው ስምህ ይሁን። በፊታችን የቀረበውን የነፍሳችንን ማዕድ ባርከህ ለሕይወት እንድታደርግልንም ቅዱስ ፈቃድ ይሁን። እናታችን ማርያም ሆይ በደመ ወልደ እግዚአብሔር የከበራችሁ ሁላችሁ ምእመናን እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? ስላመሰገንነው ክብር የማይጨመርለት ባናመሰግነውም አንዳች ክብር የማይጎድልበት በዘባነ ኪሩብ ነግሶ በአእላፍ መላእክት ታጅቦ በአንድነትና በሦስትነት ያለ እረፍት ሲሰለስ ሲቀደስ የሚኖር ቸሩ አምላክ ሕያው እግዚአብሔር ስለማይነገር ብዙ ስጦታው ስለማይከፈል በጎ ውለታው ክብርና ምስጋና ለተቀደሰው ስሙ ይሁን። የእግዚአብሔር እናት በሥጋ የሁላችን እናት በጸጋ ወላዲተ አምላክ ድንግል ማርያም ከፍጡራን ሁሉ በላይ ክብር ይግባት። አልቦ ዘይፈልጠኒ እምኔኪ ዘእንበለ ሞት። ሁላችሁም እስኪ ቃሉን በሉ። ከሞት በቀር በሉ። ከፍ ድምፃችሁን። ከሞት በቀር ካንቺ የሚለየኝ የለም። መጽሐፈ ሩት ምዕራፍ 1 ቁጥር 17 ላይ በሚገኝ ሐሳብ ተነስተን እንደ እግዚአብሔር መልካም ፈቃድ እንማማራለን። የዘወትር መምህራችን መድኃኔዓለም ክርስቶስ ሁላችንንም ያስተምረን። አሜን አትሉ? መድኃኔዓለም ያስተምረን፣ ይማረንም ያስተምረን። መጽሐፈ ሩት 4 ምዕራፎች ያሉት በሞት ጀምሮ በልደት የሚጠናቀቅ ብቸኛ የመጽሐፍ ቅዱስ ታሪክ ያለው ክፍል ነው። በምን ጀምሮ? በምን ሲጀምር? ምዕራፉ በሞት ነው የሚጀምረው። ሲያጠቃልል በምንድን ነው? ሲጀምር በመርዶ ነው። ሲጨርስ በምስራች ነው የሚጨርስ። ሲጀምር ልብን በሚሰብር ሐዘን ነው። ሲያጠቃልል ልብን በሐሴት በሚያሞቅ ደስታ ነው። ከደስታዎች ሁሉ የደስታ ቁንጮ በሆነ ደስታ ነው የሚጠቀልለው። መጽሐፈ ሩት ከ81 መጽሐፍ ቅዱስ ክፍል በሴት ስሞች ከተሰየሙ 4 መጻሕፍት አንዱ ነው። ከስንቱ መጽሐፍ ቅዱስ? ከስንቱ? ከ81 4ቱ በሴት ስም የተሰየመ ነው መጽሐፍ ቅዱስ። ከ4ቱ በሴት ስም ከተሰየሙ የመጽሐፍ ቅዱስ ክፍሎች ደግሞ አንዱ መጽሐፈ ማን ነው? መጽሐፈ ሩት ነው። መጽሐፈ ሩት እስኪ አንድ በሉ፣ አንድ በሉ። መጽሐፈ አስቴር፣ መጽሐፍ ሁለት ነው። መጽሐፈ ሶስና፣ መጽሐፈ ዮዲት። እስኪ አንደኛ እናንተ አሁን ይቆጥራሉ። እናንተ ትምህርት እንደዛ ነው፣ ተራ በተራ ነው የሚሆነው። ተማሪ ይጠይቃል፣ መምህር ይመልሳል። መምህር ይጠይቃል፣ ተማሪ ምን ይላል? ስለዚህ ቅድም እኔ ስማቸውን ስዘረዝር አንድ እያላችሁ ቆጥራችኋል አይደል? አሁን ደግሞ እናንተ ጥሩ ቁጠሩ። አንደኛ መጽሐፈ ሩት፣ እሺ። ሁለተኛ መጽሐፈ አስቴር፣ በጣም ጥሩ። ሶስተኛ ኮረጃችሁ ቢሆን ነው መጽሐፈ ሶስና፣ ሶስት፣ እሺ። 4 መጽሐፍ። እነኚህ ቅዱሳት አንስት ወይም የተቀደሱ ሴቶች በእያንዳንዳቸው እጅግ የሚገራርም ታሪክ ያላቸው ሴቶች ናቸው። ዛሬ ግን
የምናየው ከአራቱ ርዕሳችን የሚገኝበት ክፍል መጽሐፈ ሩት ምዕራፍ 1 ቁጥር 17 ላይ ነው ያነሳነው። ስለዚህ በትምህርታችን ውስጥ የምናየው ከአራቱ በስማቸው መጽሐፍ ቅዱስ ከተሰየመላቸው ሴቶች አንዷ የሆነችዋን ማንን ማለት ነው? ሩትን ነው የምናየው። መጽሐፈ ሩት እንዳልኳችሁ በጣም አንጀት የሚበላ ያው ከእግዚአብሔር ቃል የሚመረጥ የመጽሐፍ ቅዱስ ክፍል ተለይቶ የሚመረጥ ነው ልዩ የሚባል የለም። ሁሉም የእግዚአብሔር ቃል ልዩ ነው። ግን ይሄ ደግሞ በጣም በውስጡ የያዘው ታሪክ ሰው ለፍቅር የሚከፍለው ዋጋ፣ ሰው ለቃል ኪዳኑ፣ ሰው ለእምነቱ፣ ሰው እግዚአብሔርን ፍለጋ የሚከፍለው ዋጋ ምን ያህል ጽኑ እንደሆነ፣ ፍቅር ምን ያህል እንደሚያስጨክን፣ ቃል ኪዳን እስከምን ድረስ እንደሆነ የምናይበት የመጽሐፍ ቅዱስ ክፍል ነው። እግዚአብሔር ያስተምራል። እንዳልኳችሁ ምዕራፉ ሲጀምር እንደዚህ ይላል። ስንት ምዕራፍ ነው ያለው መጽሐፉ? 4 ምዕራፎች ነው ያሉት። ጠቅለል አድርገን እንግዲህ ዳሰሳ የምናደርገው 4ቱንም ምዕራፍ ነው። ምዕራፍ 1 ከቁጥር 1 ጀምሮ ሲነበብ እንደዚህ ነው የሚለው። እንዲህም ሆነ መሳፍንት ይፈርዱበት በነበረ ዘመን በአገሩ ሁሉ ረሃብ ሆነ። በዘመነ መሳፍንት በአገሩ ሁሉ ምን ሆነ? እግዚአብሔር ከረሃብ ይሰውራል። ረሃብ በጣም ክፉ፣ ሰውን ከክብር የሚያጎድል፣ ልብ ሰባሪ፣ ቅስም ሰባሪ። በረሃብ ዘመን ይኸውላችሁ ባለማድረግ የሚባል ሰው የለም። ሰው ሲርበው ሲያጣ ያ በክብር የነበረው ያ ተከብሮ ታፍሮ ይኖር የነበረ ሰው የሰው እጅ ማየት ይጀምራል። ልመና ይወጣል። ረሃብ ይሄንን ማድረጉ ብቻ አይደለም፣ አሳልፎ ለስደት ይሰጣል። በስደት ዓለም ደግሞ ክብር የለም። በስደት ዓለም መብቴ ነው የምትሉት የለም፣ ሁሉ ግዴታ ነው። በስደት ዓለም ሙሉ ጥጋብ የለም። በስደት ዓለም ሙሉ እርካታ የለም። ምናልባት እንጀራ እንኳን በልታችሁ ብትጠግቡ የዘመድ ረሃብ ያንገበግባቸዋል። በስደቱ ናቸው። ለበዓል ምግብ በማዕዱ ሞልቶ መጠጡ ከፊት ለፊታችሁ ተደርድሮ ሁሉም ሞልቶ ትበላላችሁ። ግን ምን ነው ይሄን እናት ያብራይ በኖረች የሚል ሌላ ረሃብ ይመጣል። እየጠጣችሁ የዘመድ ጥማት ያሰቃያቸዋል። ስለዚህ በሀገሩ ሁሉ ረሃብ ሆነ። በዘመነ መሳፍንት አንድ ሰውም ይላል ከሚስቱና ከሁለት ልጆቹ ጋር ከቤተልሔም ይሁዳ ተነስቶ ስደት ወጣ። በረሃብ ምክንያት ቁጥር 2 ላይ ስታነቡ ያ ሰው አቤሜሌክ ይባላል። ማን ይባላል? በደንብ ሸምድዱ፣ ፈተና ነው በኋላ። የሰውየው ስም ማን ይባላል? የሚስቱም ስም ኑኃሚን ይባላል። የሁለቱም ልጆች ስም መሐሎንና ኬሌዎን ይባላል። እስኪ መሐሎን በሉ፣ ኬሌዎን። ስንት ሰው ማለት ነው አሁን? አቤት! ማን? አቤሜሌክና ኑኃሚን። እሺ፣ መሐሎንና ኬሌዎን። ወላጅን አስቡ። ወላጅ ራሱ ተርቦ ራሱ የሚበላው የሚጠጣው አጥቶ ልጆቹን ይዞ ስደት ሲወጣ ደግሞ አስቡት። የራሱ ችግር ራሱን የቻለ አንጀት ልብ የሚበላ ነው፣ ልብ የሚሰብር ነው፣ የሚያሳዝን ነው። ግን የራሱን ረሃብ ይቋቋመዋል። ልጅ አዝሎ ስደት ከመውጣት እግዚአብሔር ይሰውራቸው፣ እግዚአብሔር ያሳያቸው። አሁን ኑኃሚን እማዬ እንጀራ ራበኝ ሲሉ ልጆቿ ልጄ እኔም ርቦኛል ምን ላድርግ? ይሄንን መልስ ለልጅ መመለስ፣ የልጅን የዳቦ ጥያቄ መመለስ አለመቻል፣ ልጅም ራበኝ ሲል ወላጅም ራበኝ የሚለውን ድምፅ ከመስማት የበለጠ በምድር ላይ ልብ የሚሰብር ነገር የለም። ስለዚህ ልጆቿን ይዛ ስደት ወጣች ከቤተልሔም። ቤተልሔም ማለት የስሙ ትርጉም ማለት እንደው ታውቃላችሁ? ቤተልሔም ማለት ምን ማለት ነው?
ቤተልሔምስ የእንጀራ ቤት ማለት እኮ ነው። ስሙ ቤተልሔም ይውላችሁ የእንጀራ ቤት ተብሎ ግን ሰዎቹ እንጀራ ፍለጋ ይሰደዳሉ ከቤተልሔም። ስሟና ግብሯ ያልታረቀላት ከተማ ነበረች። ትክክለኛ ቤተልሔም ቤተ ኅብስት የምትሆነው አማናዊው ኅብስት ኢየሱስ ክርስቶስ ሲወለድባት ስሟና ግብሯ ይታረቃል። ይኸውላችሁ ኢየሱስ ክርስቶስ ሲወለድ የሰውን ታሪክ ብቻ አይደለም የቀየረው፣ የቤተልሔም እንኳን ታሪኳ ተቀይሯል። እግዚአብሔር ያከበረው ብዙ ነው። አያችሁ፣ ያከበራቸው ቀኖች አሉ፣ ያከበራቸው ቦታዎች አሉ፣ የመረጣቸው ቀኖች አሉ፣ የመረጣቸው ቦታዎች አሉ፣ የመረጣቸው ሰዎች አሉ። አንደኛ የመረጣቸው ምን ቀኖች አሉ፣ ከዛ ቦታዎች አሉ፣ ከዛ የመረጣቸው የተመረጡ ቀኖች አሉ፣ የተመረጡ ቦታዎች አሉ፣ የተመረጡ ሰዎች አሉ። ለምሳሌ ለመወለድ ማንን መረጣ? ከሰው ንገሩኝ እንጂ ለመወለድ ከማን ሊወለድ መረጠ? ድንግል ማርያምን መረጠ። መቼ ለመወለድ ቀን ማንን መረጠ? ታኅሳስ 29 እየሰማችሁ ነው። ቦታ ማንን መረጠ? ቤተልሔምን። አያችሁ፣ እንዲጠመቅ እንዲያጠምቀው ከሰው ማንን መረጠ? ለመጠመቅ ወንዝ ማንን መረጠ? ለመጠመቅ ቀን ማንን ጊዜ ቀን ማን መረጠ? ይኸውላችሁ ገንዘው በክብር እንዲቀብሩት ማንን መረጠ? ዮሴፍና ኒቆዲሞስ። ያ የመቀበሪያ ቦታው ማንን መረጠ? ቀኑ መቼን መረጠ? እየተገባባን ነው። መቼ ነበር የተሰቀለው? አቤት ዓርብ ነው የተሰቀለው። መጋቢት 27 ማለት ነው። ወደ ቀን ስንቀይረው ዓርብ የሚለው ቀን አይደለም የሚባለው ዕለት ነው የሚባለው። ዕለት ነው የሚባለው። ቀን ሲባል 11 12 ምንለው ማለት ነው። 27 ቀን ዕለቱ ዓርብ፣ ወሩ መጋቢት፣ ዓመተ ምሕረት ስንት ዓመተ ምሕረት ነው? 33 የማታ ተማሪ የሆናችሁ እሺ እንመለስ። ኢየሱስ ክርስቶስ ቤተልሔምን ሊወለድባት ሲመርጥ ታሪኳ ከስሟ ጋር እንዲታረቅ አደረገ ማለት ነው። በትክክል ቤተልሔም ቤተ ኅብስት ሆነች ክርስቶስ ሲወለድባት። እስከዛ ግን ስሟና ግብሯ ተቃርኖ ነበር። ግን ቤተልሔም ተብላ ሰዎች እንጀራ ፍለጋ ከቤተልሔም ይሰደዳሉ። ማንና ማን ተሰደዱ? አሁን በምዕራፍ አቤሜሌክና ሚስቱማ ኑኃሚን ከሁለቱ ልጆቹ ወንድ ልጆች መሐሎንና ኬሌዎን ጋር ተሰደዱ። በስደት እንጀራ ፍለጋ ነው የወጡት። በባዕድ ሀገር ነው የሚኖሩት። እግዚአብሔር የማይጠራባት ሞዓብ ከተማ ደረሱ። ይኸውላችሁ አሁን ደግሞ ነፍሳቸው ትራባለች። የእግዚአብሔርን ቃል አይጠራም፣ ወንጌል አይሰበክም። ቤተ ክርስቲያን ካህናት፣ አገልጋዮች፣ የሚያጽናኑ ሰባክያን፣ የሚያጽናኑ መዘምራን ካህናቱ የሉም። የነፍስ ረሃብ ያሰቃያቸዋል። የእግዚአብሔር ቃል ተርበዋል፣ ግን እንጀራ እየበሉ ለጊዜው ሕይወታቸውን ይቀጥላሉ። የገጠማቸውን ፈተና አስቡት። የመጀመሪያው ረሃብ ነው። ረሃብ ለምን አሳልፎ ሰጣቸው? ለስደት። ስንተኛ ፈተና ማለት ነው? ሁለተኛ ፈተና። በጣም በሚገርም ሁኔታ ቁጥር 3 ላይ እንደዚህ ይላል፣ የኑኃሚን ባል አቤሜሌክ ሞተ። ምን ፍለጋ ወጥቶ? እንጀራ ፍለጋ ወጥቶ ሕይወቱ አለፈ። በባዕድ ሀገር አጽናኝ በሌለበት፣ የሚቀበርበትን ቤተ ክርስቲያን በሌለበት፣ ስርዓተ ፍታት አድርሰው ጸሎተ ፍታት አድርሰው የሚቀርቡ ካህናትን በሌሉበት ያልፍልኛል ብሎ ወጥቶ ሕይወቱ አለፈ። ስንት ቤተሰብ ነበር የወጡት? አቤት። ኑኃሚን ማለት የስሙ ትርጉም ደስተኛይቱ ማለት ነው። ደስተኛ ማለት ነው። አንድ ቀን ደስ አይላትም።
እንደ ቤተልሔም ገና ስሟ ከግብሯ ጋር አልስማማ ብሎ መጨረሻ ላይ እንደው ማራ በሉኝ እንጂ ለምን ኑኃሚን ትሉኛላችሁ? የተማረረች በሉኝ እንጂ ለምን ደስተኛይቱ ትሉኛላችሁ? ከቀን ወደ ቀን መከራው በሌላ ይፈራረቃል ትላለች። አቤሜሌክ ሞተ። በባዕድ ሀገር ወገን ዘመድ በሌለበት ሁለቱ ልጆቿን ይዛ ቀረች። እንዳልኳችሁ በሃይማኖትም በባህልም በምንም የማትመስላቸው ሰዎች መካከል ነው ያለችው። ትናንትና ሆድ ሲብሳት፣ ትናንትና ሲከፋት የሚያጽናናት አቤሜሌክ ነበረ። ትናንትና በረሃብ ምክንያት ከዘመዶቿ ተለይታለች፣ ስደት ወጥታለች። ረሃብ፣ ስደት፣ የሰው ፊት ማየት አሁን ልቧን ሰብሮታል። በዚህ ላይ ምን ተጨመረ? የባለቤት ሞት ደግሞ አጽናኝ በሌለበት፣ ደግሞ በስደት ሀገር፣ ደግሞ በብቸኝነት፣ ደግሞ የሙት ልጆች ታቅፈው መኖርን አስቡት። እግዚአብሔር ከእንደዚህ አይነት ሀዘን ይሰውራችሁ። በእውነት እንዴት አንጀት የሚበላ ነገር መሰላችሁ። ኑኃሚን ምንም ቢሆን ለካ ይኖራል። እኛ የሚመጡ ፈተናዎች ይኸውላችሁ እግዚአብሔር ያሳልፋል። እየሰማችሁ ነው? የፈተና ሁሉ ከፈተና ሁሉ ከሚደርስባችሁ መከራ ብቻ እናንተን የሚያሳልፍ አይሁን፣ ሕይወታችሁ የሚያልፍ አይሁን እንጂ የትኛውም መከራ ለካ ያልፋል። ኧረ አልችለውም አይሆንልኝም ብለን የምናስበው ሁሉ ለካ ይሆንልናል። ለምን? መጀመሪያ ማስቻያውን ሰጥቶ ነው። ላያስችል አይሰጥም እግዚአብሔር። በቅንጦት ዘመን አንችለውም ብለን ያሰብነው ነገር ያ ቀን ግን ሲመጣ እግዚአብሔር ያስችላል፣ ደግሞም ያሳልፋል። እስቲ እግዚአብሔር ያስችላል በሉ፣ ደግሞ ያሳልፋል። ምን ይላል? ያሳልፋል በሉ። በማርያም ግዴላችሁም በሉ እስኪ። የተጨነቃችሁበት ቀን ነበር አይደል? ከዛሬ በፊት ይሄ እንኳን እንጃ እማልፈው አይመስለኝም ያላችሁበት እግዚአብሔር ምን አለ? ምን አለን? ክብር ምስጋና ላሳለፈን እዚህ ላደረሰን ነገም ለሚያሳልፈን እግዚአብሔር ይሁን። ለካ መኖር አይቀርምና ኑኃሚን ጥርሷን ነክሳ ወገቧን ታጥቃ በባዕድ ሀገር በድርብ ሐዘን በተደራራቢ መከራ ውስጥ መኖር ጀመረች። ስታስበው አቤሜሌክ ከሞተ በኋላ ለካ ወገን ዘመድ የላትም። ባይሆን አለች እስኪ ከዚህ ሀገር ሰዎች በልጆች በኩል ከሰው ልዛመድ አለችና ሁለቱን ወንድ ልጆቿን መሐሎንና ኬሌዎንን አጋባቻቸው። ከዚያው ሀገር የሁለቱ ልጆቿ ሚስቶች ምንድነው የሚሆኑት? ለሷ አቤት አቤት ምራት ይላል መጽሐፍ ቅዱስ ራሱ ቃል በቃል የሚናገር። ሁለቱን አጋብታ ስትኖር ቀጣዩ ሐዘን ደግሞ መጣ። ሁለቱም ልጆቿ ዘርታይ ሳይተኩ እንዳባታቸው በባዕድ ሀገር ሞቱ። እግዚአብሔር ያሳያችሁ። አሁን ኑኃሚንን ሳሏት። አንዳንድ ጊዜ ይውላችሁ ሐዘን ራሱ የሚቻለው በልኩ ሲሆን፣ ልኩን ሲያልፍ እንደ እብድ ነው የሚያደርገው። ሐዘን ማልቀስ ሰው ይጠፋዋል። እንባም ማፍሰስ ለካ ሐዘኑ መጠን ልክ ሲኖረው፣ ደስታ ልኩን ሲያልፍ ቃል አልገልጠው ሲል እንደሚያስለቅስ ሐዘን ልኩን ሲያልፍ እብድ ያደርጋል። ይሄ ይከፋል፣ ይሄ አስቀይማል፣ ይሄ እንዲህ ነው የምትሉት ፕሮቶኮል ክብርን መጠበቅ ያስተዋል። ሐዘን ከልኩ ሲያልፍ ራሳችሁ ከእብድ አባላት አንዱ ነው የምትሆኑት። አንድ እብድ ናችሁ ነው የምትቀላቀሉት። የመጣችበትን ሁሉ መከራ አስቡት። ችግር ብቻውን ሰውን የሚያሳብድ ነው አይደለ? ረሃብ አይደለም ወይ? ነው። ሰው የውላችሁ ሙሉ ለሙሉ ባይባልም የሚሰርቀው የስርቆት ሱስ ኖሮበታል። ለመኖር ሌላ አማራጭ የለውም። በቃ ሌላ አማራጭ የለውም። የግድ ዛሬን ለመኖር አማራጭ
ሲያጣ የሚያደርጉ አለ። ስደት በራሱ ይውላችሁ አይምሮን የሚነካ ሌላ ችግር። ኑሃሚን እያስተናገደችው ያለችው ራሱን ችሎ አንድ ጉዳይ ብቻውን አይምሮን ሊነካ የሚችል ሕይወትን ሊያቃውስ የሚችል እንደ እብድ ሊያደርግ የሚችል አይታችኋል። አንዳንድ ሰዎች በባዕድ ሀገር ወይ አረብ ሀገር ሄደው 6 ዓመት 8 ዓመት ቆይተው ሲመጡ እንደመጡ ከኛ ጋር ወዲያው መግባባታቸው ነው። ዝብርቅርቅር አይቸው ነው። የራስ ይሄታለች በስጋ እንደመጣች አንድ ነው በመስኮት የሆነ እንትን የሚል ነገር አለ። ለምን እዛ ሲኖሩ የሚኖሩት ይኖራል። አያችሁ ብዙ እህቶቻችንን አስተውሉ። ዘመድ እንደሌላቸው ወገን እንደሌላቸው አገራቸው ምንም የሚበላ እንደሌለ አንዳንዶቹ ሳይቸግራቸውም ሄደው እዛ በባዕድ ሀገር የሰው ድምፅ እየናፈቃቸው ስብከት በአካል አይደለም እንዲህ በኦንላይን የሚተላለፈውን እያዩ እየተጽናኑ ማዕጠንቱ መስቀሉ እየራባቸው ለሕማማት ኪርያ ላይሶን የሚለውን በስልካቸው ከፍተው እዛው ዶርማቸው ውስጥ የሚሰልሉ እዛው ውሃ ሃይላንድ ውሃ አቅርበው ቅዳሴ በስልካቸው ላው ላይ አስቀድሰው መጨረሻ ላይ ጸበል ብለው እየጠጡ የሚኖሩ ናቸው። አያችሁ አንዳንዴ ደግሞ መከራው አንዳንዶቹን እዚህ በነበሩበት ሰዓት ደንታቢስ ለእምነታቸው ምንም የማይመስላቸው ሰዎች እዚያ ሲሄዱ ደግሞ ከጋራ መንፈሳዊ ሆኑ ነገር አንዳንዱ ደግሞ እንደዚህ ይሰራል። ስለዚህ አንዳንዱን ይሰራል፣ አንዳንዱን ያፈርሳል ማለት ነው። አንዳንዱን ያበረታል፣ ያጠነክራል፣ አንዳንዱን ደግሞ ጭራሽ የነበረውን ደረጃ ሁሉ ያሳጣዋል። አንዳንዱ ደግሞ እሱ ብቻ አይደለም ህይወቱን ያሳጣዋል። ቤተሰብ በእሷ በኩል ያልፍልኛል ብለው ዶላር ሲጠብቅ አስከሬን የሚላክለት ቤተሰብ አለ። ኑሃሚን እየገጠማት ያለው ይሄ መከራ ነው። በሁሉ ታማርራለች። ከዚህ የባሰ የለም ብላ ነው የምታስበው። ከረሃብ የባሰ ችግር የለም ብላ ነው የምታስበው። ለካ ስደትም አለ። ከስደት የባሰ ምንም የለም ብላ ነው የምታስበው። ለካ ደግሞ በስደትም ደግሞ ባለቤትን ማጣት ደግሞ አለ፣ ሞትም አለ። አሁን ባለቤትን በባዕድ ሀገር ከማጣት የበለጠ መከራ የለም ብላ ነው የምታስበው። ለካ ደግሞ የቀረው ቤተሰብ መሞት አለ። አያችሁ አንዳንድ ጊዜ የተወደዳችሁ እግዚአብሔር ልጆች የሚመጣብንን መከራ ተቀብለን የባሰ አታምጣ ማለት አለ። እየሰማችሁ ነው? እየሰማችሁ ነው ወይ? ሥላሴ ልመናችሁን ይስማችሁ። እስኪ ሁላችሁም ጌታ ሆይ በሉ። የባሰ አታምጣ። ድገሙት በማርያም። አቤት አቤት። ምን አያምጣ? አቤት የባሰ አያምጣ። የመጣ ሆነብን የምንለው እንደ ግልም እንደ ቤተሰብም እንደ ሀገርም እንደ ማህበረሰብም እንደምንም እንደ ቤተ ክርስቲያን ሊኖር ይችላል። መጣብን ሆነብን የምንለው ግን ምን አያምጣ? ምን አያምጣ? የባሰ አያምጣ። ልጅቷ ነች አሉ እግዚአብሔርን ማማረር፣ ጧት ተነስታ ማማረር፣ ማታም ስትገባ ማማረር ነው ሰው። ካህኑ ጋር መጣችና አባቴ አለች። እግዚአብሔር እንደኔ የበደለው የለም ማለት ነው። የሰማችሁ እንደኔ ምን ያለው? እግዚአብሔር እንደኔ የበደለው የለም ማለት ነው። እንዴ እስማ ምን ነው ልጄ አላት። ይገርሞታል። ሀብት አለኝ፣ እሺ፣ ጤናም አለኝ፣ እሺ። እና ምን አድርጎ ነው ታዲያ እግዚአብሔር አንቺን የበደለሽ ከሆነ ጓደኞቼ በሙሉ አግብተው ነው ብቻ ነው የቀረሁ። በዚህ ነው የምታማረው። አባታችን አዩና ልጄ ግድ የለሽም የባሰ አታምጣ በይ አሏት። ምን አታምጣ? ከዚህ ባሰ ምን አላለች? ያዩኝ ሁሉ ጎረቤቶች ሁሉ ይች ቁሞ ቀር ይሉኛል፣ ይች በቅሎ ይሉኛል። ከዚህ በላይ ያው በህይወት ከሚኖሩ ሰዎች በታች ከሞቱት በላይ ሆኜ ነው የምኖረው። ከዚህ ባሰ ምን አለ? መጠቋቆሚያ ሆኜ፣ መሳሳቂያ፣ መሳለቂያ፣ መዘባበቻ ሆኜ ከዚህ ባሰ ምን አለ ብላ ረግጣው። ያን ቀን
ጎረምሶቹ መንገድ ላይ አግኝተው እየተፈራረቁ ክብረ ንጽሕናዋን አጎደሉ። ያን ቀን ጸነሰች። የዛሬ ላይ ያድርገውና ደግሞ በዛ ዘመን ሳያገቡ መውለድ ሀፍረቱ ለራስ ብቻ ሳይሆን ቤተሰብ ሁሉ አንገት የሚያስደፋ ነውር ስራ። እያደረ ሲመጣ ሆዷ እየገፋ መጣ። እያደረ ሲመጣ ሆዷ እየገፋ መጣ። አሁን ተመልሳ አባ ጋር መጣች። አባቴ አቤት ልጄ፣ እግዚአብሔር እንደኔ ይበድለው ይላል። እሷ እኮ ያው ምን ነው ልጄ፣ ያን ቀን እንደነገርኩት ጓደኞቼ በሙሉ አግብተው በወግ በማይረግ በክብር እየኖሩ እኔ ብቻ ይቀር ለጥቼ ነግሬው ሲሄድ ደግሞ እንዲህ አይነት ክስተት ተከሰተ። ይሄው የመውለጃ ጊዜው እየተቃረበ ነው። አሁን እኔ ብቻ አይደለሁም የኔ ጓደኛም የኔ ቤተሰብን በሙሉ የሚያፈርበት ችግር ገጥሞኛል። እግዚአብሔር ተንቀሳቃሽ አስከሬን በቃ በቁሜ ገደለኝ፣ እንደኔ በደለው የለም። አባ ምክራቸው ዛሬ ነው። ምን በይ ግድ የለሽም ልጄ። አባሁ ከእግዚአብሔር ጋር መነካካት አይፈልግም። አቅማቸውንም ልካቸውንም ያውቃሉ። ደግሞ እግዚአብሔርን ከሶ እግዚአብሔር ላይ ሊፈርድ የሚችለው የትኛው ዳኛ ነው? በጣም ሞኝነት እኮ ነው። እግዚአብሔርን መውቀስ፣ እግዚአብሔርን መክሰስ፣ እግዚአብሔር ቤት መቅተን እኮ ነው እግዚአብሔርን መክሰስ። ደግሞ እግዚአብሔርን ማን ላይ? እግዚአብሔር ላይ እኮ ነው የምንከሰው። እንዲህ አድርገኝ ማን ነው የምንለው? እግዚአብሔርን ከሰሳ ነው አይደል? ይሄ ማን ላይ ነው እየከሰስን ያለ ነው? ራሱ ላይ። ይሄ የጅልነት ጥግ እኮ ነው። ልጄ ያለ ግድ የለሽም ዛሬ የሚባሳታ ከዚህ ባሰ ብላ መረጣች። የምትወልድበት ጊዜ ሲደርስ የወለደችው ጉድ ነው። ከታች አንድ ሆኖ ከአንገቱ በላይ ሁለት ጭንቅላት ያለው ልጅ አለች። ሰው ሁሉ እንኳን ማርያም ማረችሽ ቢል መጥቶ በስመ አብ ወወልድ ወመንፈስ ቅዱስ ነው የሚለው። እሷ የታቀፈችውን ሰው ማየት እንኳን አይችልም። እያማረረች በሄደች ቁጥር እየጨለመ እየባሰ ነው የሚመጣው። ተመልሳ መጣች አባ ጋር ይሳቀፋ። አሁን አባች እስካሁን እግዚአብሔር እንዲህ አደረገኝ የምለውን ታሪክ አላዩትም፣ እየሰሙ ብቻ ነው። አሁን ግን ይኸው በሕይወት ዘመኖት እግዚአብሔር ለማን ነው እንዲህ አይነት ልጅ አይተው ሰምተው ያውቃሉ ወይ እንዲህ አይነት ልጅ እንደሚወለድ? ይሄ በታሪክ በሀገራችን ለማንም ያልሰጠው ነው እግዚአብሔር እኔ ላይ ያደረገው። እንደኔ የበደለው የለም እግዚአብሔር ልጅ አዩ ልጄ እውነት ሊሆን ይችላል። አሁንም አያችሁ ግድ የለሽም ምን በይ ግድ የለሽም ምን በይ ምንም ይሆን ደግሞ እንዴት ሊያመጣ እንደሚችል ሁሉ ቻለ። ሁሉ እስከ ጥግ ድረስ ይችልበታል። ሁሉ ነው የሚችለው። ሁሉን እኮ ነው ሁሉን ቻይ ማለት ነገራችን ላይ እኮ መልካሙን ማድረግ እኮ ነው። እስከ ጥጉ ድረስ ማሳየት ይችላል። ታስታውሳላችሁ ፈርዖንን ለእስራኤል ዘስጋ ያበራ ምንጣፍ አንጥፎ አሻግሯቸው ለነሱ ያነጠፈውን ያን ቀይ ምንጣፍ እኮ ነው ለፈርዖን መቃብር ያደረገው። ይችላል እሱ። አያችሁ ሁሉን ነው የሚችለው። ሁሉን ባህር ከፍሎ የውሃ ግድግዳ እየተደገፉ እንዲሻገሩ ማድረግ ይችላል። ደግሞ ያንን የተገደበ የጸናውን እንደ ግድግዳ የቆመውን ያንን ውሃ ደግሞ ማንም ለአስከሬኑ የክብር ሽኝት ሳያደርግለት የንጉሥ መቃብር አድርጎ ደግሞ ማስቀረት ይችላል። እግዚአብሔር ብቻ ሁሉን ይችላል። ልጄ አዋየሁት በእኛ ደረጃ በትክክል ሊመስል ይችላል። እግዚአብሔር ግን ሁሌ ትክክል ነው። እግዚአብሔር ሁልጊዜ ምንድን ነው? ግዴላችሁም እግዚአብሔር ሁልጊዜ ምንድን ነው? ያኔ ጥቁር የለበስንበት ቀን በእግዚአብሔር ፈቃድ የሆነ ነው። ያን ቀን ምንድን ነበር? እግዚአብሔር ትክክል ነበር ነው። ትክክል ነበር አይደል? አሁን ሁልጊዜ ትክክል፣ ሁልጊዜ መልካም፣
ሁልጊዜ በጎ፣ ሁልጊዜ ፍቅር እግዚአብሔር ነው። ክብር ምስጋና ለስም አጠራሩ ይሁን። በእውነት ሁሉን ይችላል እሱ። አያችሁ ልጄ፣ አዎ እግዚአብሔር ምንም ሲያደርግ ሁሌ ትክክል ነው። አሁንም እንዲሁ ነው። ምን በይ አቻው በቃ የስላቅ ሳቅም ይባላል። የፌዝ በቃ የሚመጣው ይጣቀው ማለት ነው። ተስፋ ቀሪጸ ተስፋ ላይ ከእግዚአብሔር ጋር እልህ አባ ከዚህ የባሰሽ ምን ሊመጣ ይችላል? አሁን ሞት እንኳን ቢመጣ ላለመፍራት ሞትም ለኔ እኮ እረፍት ነው። ከዚህ የባሰ ምን ሊመጣ ነው? የባሰ አታምጣም አለችና እኔ ነኝ እንደው ሞኝ እርሶት ጋር መምጣት አይነስና ወጣች። እቤት ስትደርስ ሁለት ነፍስ ያለው አንድ አካል ያለው ልጅ ነው። አንዱ ሞተ፣ አንዱ በሕይወት ነው። የማይቀብሩት አስከሬን፣ የማይታቀፉት ሕፃናት። እግዚአብሔርማ እኮ አያምጣው የባሰ አያምጣ በሉ እስኪ። አዎ አያምጣ እግዚአብሔር። እንዴት እኮ እንደሚችልበት እኮ እንዴት መልካሙንም ሲያመጣው በዚህ ልክ እኮ ነው። አንዱን የምስራች ሰምታችሁ አጣጣጥሙት፣ በላዩ ላይ ሌላ የምስራች፣ በላዩ ላይ ሌላ ማለት፣ በላዩ ላይ ሌላ ደስታ ይችላል። መከራውንም ሲያመጣው እንደዚሁ ማከታተል ይችላል። አውቶማቲክ ሁሉን ቻይ ነው እሱ። አሁን በቃ ይሄ አንዳንድ መከራዎች ይውላችሁ ተመልሰን የመጣንበትን መንገድ ከልሰን እንድናየው ያደርጉናል። ስተታችንን በትክክል አጥርተው የሚያሳዩ መነጽር ይሆናል። እያጠሩን ይመጣሉ። የምናለቅሰው እንባ ነፍሳችን የሚታጠብበት ይሆናል። ስህተቶቻችን ላይደገሙ የምንማርባቸው ትምህርት ቤቶች በእንባ የተማርናቸው በሕይወት የምንማራቸው ናቸው። ይኸውላችሁ መምህር ያሸመደዳችሁ ያ ትምህርት ሊረሳ ይችላል። እያለቀሳችሁ የተማራችሁ ትምህርት የዕድሜ ልክ ስንቅ ነው። አሁን ዞር ብላ ስታይ እስካሁን ድረስ ግብ ሰጣ ገባ ክርክሩ እልሁ ከማን ጋር ነው? ከእግዚአብሔር ጋር ነው። አየችው ባማረረች ባጎረመረመች ቁጥር እየባሰ እየከበደ እየጨለመ ድቅድቅ እየሆነ ነው የሚመጣው። አሁን ግን አለች እስኪ አባን ሰምቼ መጨረሻውን ሊሆን እየሰማችሁ ነው። አሁን እግዚአብሔርን ሰምቼ እሺ ብዬ ደግሞ ተመልሼ እልሁን አየሁት። የት ድረስ እንደሆነ እኔ ያኔ እግዚአብሔር ነገ መልካሙን ልጅ ያስተካከለልኝ፣ እግዚአብሔር መልካም ነገር እያዘጋጀልኝ፣ በእኔ መቸኮል እግዚአብሔር የዘገየ መስሎኝ ያኔም አማርሬ ነበር። ለካ ይባሰምሯል። ሁለተኛው ላይም አማርሬ ነበር። ለካ ይባሰምሯል። ሶስተኛው ላይም አማርሬ ነበር። ለካ ያኔም ይባሰምሯል። አሁንም እግዚአብሔር ሊያደርግ እንደሚችል አሁን አውቄያለሁ። አያችሁ እጅ እየሰጠች መጣች። ከአሁን በኋላ አባ የሚሉኝን እሰማለሁ ብላ መጣች። ተመለሰ አባት ያለቻቸው ልቧ ከእግዚአብሔር ጋር ሁሌ ትክክል ከሆነው እግዚአብሔር ጋር ትግል እልህ ያ ያሳለፈችው ጊዜ እየቆጫል። እርሶትን አሳዝኛለሁ፣ አምላኬንም በድያለሁ፣ ምክሮትንም አልተቀበልኩም። እባክዎት እርሶም ይቅር ይበሉኝ፣ ከፈጣሪዎትም ያማሉ። ይሄው ልጄ ደግሞ ሞተ፣ የባሰ የለም ብዬ ነበር፣ የባሰ መጣ። አሁን ግን ያንን ሁሉ እልህ ያንን ሁሉ ክስና ማጉረምረም ትቼ የሚሉኝ ልሰማ ወደ ልቤ ተመልሻለሁ። ወደ ምን ተመልሻለሁ? እግዚአብሔር ወደ ልባችን ይመልሰን፣ ወደ ልባችን ይመልሰን እግዚአብሔር። ልጄ አባት ምክራቸው ያው ነው። ምን አታምጣ አሜን አለቻው። አያመጣም መስሎኝ ደጋግሜ አይቼዋለሁ። ያኔም በለጋነቱ የሚቀጭ ጉዳይ ነበረ ችግሬ። እኔው በራሴ እያራገብኩ አባባስኩት። ጌታ ሆይ የባሰ
በህይወት ያለው ልጇ አረፈ፣ በክብር ተገንዞ ተቀበረ። ይህች ልጅ አሁን የወለደችው አሁን ነው ገና የተገላገለችው ማለት ነው፣ ያረፈችው። አንዳንድ ጊዜ ይውላችሁ በሁሉ እኮ ነው የምናማረው። በሁሉ ሰው በክብር በሀገሩ ታሞ ሲሞት እናማረራለን አይደል? በዚህም አናመሰግነው። በባዕድ ሀገር ሄዶ ሰው ሀገር ሙቶ አስከሬኑ ተጭኖ ሲመጣ ያመናል። ሳይታመም በሰላም ራቱን በልቶ ትናንትና ሲጫወት የነበረ ሰው ዛሬ ከሞትን እናጉረመርማለን። ብቻ በሁሉም እናማረራለን። ያኔ በሰላም በሚለቀስበት ህዝብ ሁሉ አልቅሶ በሚቀብረው ዘመንም እናማረራለን። ማንም እድርተኛ ተሰብስቦ መቅበር አይቻልም። 3 ሰው ብቻ ነው ቀብር ላይ መገኘት ያለበት። 4 ሰው ከ5 ሰው በላይ ከተገኘ አስከታሪ የሚባል ክፉ ዘመን መጥቶ ያለው ማማረር። ያኔም የነበረው ዛሬም ያለው ማማረራችን እኩል ነው ደረጃ አይደል? አዎ ተመስገን በክብር ገንዘን ቀበር ነው የሚል የለም። ተመስገን አልቀሰን ቀበር ነው የሚል የለም። ሁሉም ያማረራል። ኑኃሚን ሀገሯ ከቤተሰቦቿ ጋር ስትኖር በረሃቡ ዘመን ታማረራለች። በረሃብ ምክንያት ስትሰደድም ታማረራለች። ባሏ ሲሞትም ታማረራለች። ልጆቿ ሲሞትም ታማረራለች። ይሄ ሁሉ መከራ አልችለውም ብላ ነው የምታስበው። ማን ያስችላል? ማን ያስችላል? እግዚአብሔር ያስችላል። አያምጣው እንጂ የማንችለውን አያሸክምም። በዚህ ሐዘን ውስጥ እያለች አንድ ሰው ከቤተልሔም መጣ። ከድሮ ሀገሯ ማለት ነው። ከቤተልሔም የመጣው ስትባል ወንድሟን ያገኘችው ያልተሰማትን አቅፍ ባረገችው። ያንሽ ማገኘ ከቤተልሔም የመጣው የሀገሬ ልጅ አያችሁ። ቤተልሔም መሆኑ እንጂ የትኛው ቀበሌ ይሁን ችግር የለባትም። አሁን አያችሁ ታውቃላችሁ፣ የኢትዮጵያ ልጆች አረብ ሀገር ሲገናኙ አማራና ኦሮሞ ሲገናኙ እህትና ወንድም ነው ያለው የሚዋደዱት። አማርኛ ሲያወራ ብቻ ስለሰሙ ይሄ ማየ ነው። እቺ ማየ የት ናት? ለምን አማርኛ ታወራለች? ምንም ትውል የምንበላላው እዚህ ስላለ ነው። አያችሁ እዚህ ስላለ ነው። ኑኃሚን የቤተልሔም ሰው ሲባል ብቻ ዘር ሳትቆጥር ወንዝ ሳታይ ምንም ሳትል በቋንቋ ብቻ ሲግባቡ ይላቀፍ አረገችው። ለመሆኑ ሀገራችን ቤተልሔም እንዴት ናታለች? ተሰሃላ እግዚአብሔር ለሀገሪቱና ቤተልሔም አላት። አሁንማ ሀገራችን ቤተልሔም እግዚአብሔር ታረቃት። እግዚአብሔር ምን አላት? ኧረ ሀገራችን ኢትዮጵያንም እግዚአብሔር ይታረቃት። እግዚአብሔር ይታረቃት። በቃ እሺ በላት። ያቺ የረሃብ ከተማ፣ ያቺ የስደተኞች የፈላስያን ሀገር፣ ያቺ ስሟና ግብሯ ያልታረቀላት ቤተልሔም አሁንማ እግዚአብሔር ታረቃት። ሰዎች ሁሉ ለስራ ወደ ቤተልሔም ነው የሚሄዱት። ሰዎች ሁሉ እንጀራ ፍለጋ፣ ስራ ፍለጋ ወደ ቤተልሔም ነው የሚሄዱት። ታሪኳ ተቀየራለት ነው እንዴ ያለች። ምን ይደረግ እንግዲህ ያለች። ባይሆን እኔ ለሀገር ያፈር ልብቃ ብላ ወጣች። ወደ ሀገር እሄዳለሁ ብላ ተነሳች። በሙላት ወጣሁ በጉድለት እመለሳለሁ። በምን ወጣሁ? እባካችሁ ተናገሩ። በሙላት ወጣሁ። 4 ነበረች፣ አሁን ስንት ቀረች? እግዚአብሔር በጉድለት ከመመለስ ይሰወራችሁ። የጉድለት ጉድለት፣ የወረት ጉድለት፣ የገንዘብ ጉድለት እኮ አይደለም። የነፍስ ጉድለት፣ የስጋ የሰው የቤተሰብ አባል ጉድለት፣ የልጅ ጉድለት። ከዚህ ጉድለት እግዚአብሔር ከዚህ ኪሳራ ይሰወራችሁ። ያልፍልኛል ብዬ አለፈብኝ። እኔ እንኳን ለሀገር ያፈር ልብቃ ወደ ሀገሬ ወደ ቤተልሔም እሄዳለሁ ብላ ተነሳች። ምራቶቿ ኦርፋና ሩት ይባላሉ። ማንና ማን? ኦርፋና ሩት የሞቱት ልጆቿ ሚስቶች ማለት ነው። እንዴ እኛ እኮ ቃል ኪዳን ነው የገባነው። አንቺ እኮ እናታችን ነሽ፣ በልጆችሽ በኩል እናት አድርገንሻል። እኛም ልጆችሽ ነን። ልጆችሽን አግብተናል። ከነሱ ጋር አንድ አካል ነን። ኪዳን አለን እስከ ሞት ድረስ የሚያደርስ አብረን ነው የምንሄደው። አብረን ወደ ቤተልሔም እንሄዳለን። ከሞዓብ ከተማ እንወጣለን። ከአንቺ ጋር እንሄዳለን። ግዴላችሁ
እስከ ዛሬ እኔ ነኝ ስደተኛዋ። አሁን ደግሞ እኔ ወደ ሀገሬ ሄጄ እዛ እናንተ የምትኖሩ ከሆነ ስደተኞቹ እናንተ ነው የምትሆኑት። በእኔና በእናንተ መካከል የሚያዛምዱት ድልድዮቹ ተሰብረዋል። ልጆች ሞተዋል። ደግሞ ከእናንተ ልጅ አልወለዱም። እኔ ልመናዋ ራሱ ኑሃሚ በጣም ነው የሚገርመኝ። አነቡትና ደግሞ ከእንግዲህ በኋላ ትላቸዋለች። በጣም ነው ከጥቁ ድረስ ትነግራቸው አግብቼ ወልጄ ለእናንተ ባል የሚሆን ደግሞ ልጅ እንዳላደርስ እኔ መበለት ነኝ። በእድሜዋ እየገፋ ምን ተስፋ አለው ከኔ ጋር ምን ብላችሁ ትሄዳላችሁ? ባካችሁ ተመለሱ ስትላቸው ወርፋ ሐሳብ ቀየረች። በይ ኑሃሚ ሰላም ግቢ፣ እግዚአብሔር መንገድሽን ያቅና ብላ አቀፈቻትና ስማት ተመለሰች። ሩት ግን አላደርገውም አለች። አልመለስም እስኪ በሉ ኧረ በማርያም አልመለስም። እንዴ ሞት ድረስ መቃብር ድረስ ሸኝቶ የሚመለስ አይደለም ቃል ኪዳን። እንዲህ አለቻት። ቃል በቃል ነው። በጣም አንጀት የሚበላ ንግግር ነው። ሩት ወደምትሄጂበት እሄዳለሁ፣ በምታድሪበት አድራለሁ፣ አልተውሽም። ከአንቺ ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞችበት ቦታ አብሬ እሞታለሁ፣ በምትቀበሪበትም እቀበራለሁ። ከሞት በቀር ከአንቺ የሚለየኝ የለም አለች። አለች። አሁን ኑሃሚ ተዝናናች። ሌላ ለቅሶ መጣባት። ለካ ልጅ አልሞትም አለች። ለካ እግዚአብሔር አምጬ የወለድኩትን ልጄን ወስዶ ያላማጥኳት ያልወለድኳት ሌላ ልጅ አሰጥቶኝ፣ ለካ እግዚአብሔር ያለ ልጅ አልተወኝም። እስከ ሞት የምትወደኝ ሞዓባዊት እኮ ናት። በምንም ነው የማትመስላት፣ በባህልም በቋንቋም በእምነትም በነገድም። አያችሁ አይደል? ሕዝብሽ ምን ይሆናል? አምላክሽ ምን ማለት ነው? ስለ አንቺ ሃይማኖቴን እቀይራለሁ እያለች አምላክሽ አምላኬ ይሆናል። እስካሁንም አምላኳ ቢሆን ምንም እኮ ይሄ ንግግር አያስፈልግም። ወገኖችሽም ምን ይሆናሉ? ወገኖች ይሆናሉ። በምትሄጅበት ቦታ ሁሉ፣ በምትሞሽበት፣ በምትቀበሪበትም ከሞት በቀር የሚለየኝ አቀፈቻትና ተላቀሱ። ጉዟቸውን ጀመሩ። ያኔ በሙላት የመጣችበት ኑሃሚ የሆነ ቦታ ዛፍ ስር ሲደርሱ ያኔ ልጆቹ እዚያ ጋር ቁጭ ብለው ሲጫወቱ ምሳ የበሉበት ውሃ የጠጡበት ቦታ ሲደርሱ ያ የልጆቹ ጨዋታ ሲቦርቁ ጆሮ ላይ ያቃጭላል። እንደገና ታለቅሳለች። ትዝ ይላትና አይ ስደት፣ አይ ማጣት፣ አይ ረሃብ ትልና ስታለቅስ እንዴ ኑሃሚ እኔ ልጅሽ እያለሁ አትወጂኝም ማለት ነው ብላ ነው አንተ ተሰለፈች። እኔ ያለሁ አይደል እሺ ብላ አጥቃው ደግሞ ጉዞዋን ትጀምራለች። ሄዱ ቤተልሔም ደረሱ። ቤተልሔም ሲደርሱ ያ የነበረው ሰፈራቸው ያ የድሮ ቤታቸው ፈራርሶ እንዳልነበረ ምድረ በዳ ሆኖ ያንን የቆሸሸ ቤት ጠራርጋሩት በእግር ይቆይ። በዘመኑ እኔ በጣም የሚገርመው ሁለት ነገሮች መጽሐፈ ሩት ላይ ሌላ ቦታ በሰፊው የማታገኟቸው ሁለት ነገሮች ተቀምጠዋል። አንደኛው ሕግ ሙሴ የሰራው ነው። ሁለት ወንድማማቾች ቢኖሩ ከሁለቱ አንዱ ዘር ሳይተካ ቢሞት ወንድሙ ያን ሚስቱን የሟቹን ሚስት ያገባና ዘር ይተካለታል። የሚወለደው ልጅ በሞተው ሰው ነው የሚጠራው። ስሙን የሚያስጠራ ሰው ዋርሳ ይባላል። ይስበው ዋርሳ። ሁለተኛው ቃርሚያ የሚባል ባህል አለ። ሲበሉ ቃርሚያ ምንድነው መሰላችሁ? ባለሀብቶቹ ዘር ዘርተው መጨረሻ ላይ ሲያጭዱ ጥራት ጋርጎ አይለታኩም። ዳር ለዳር ይተው ዳር ለዳር የወዳደቀውንም አይለቅም። ተመልስ እያጨዱ ይሄዳሉ። ዙሪያውን ዳር ለዳር ያለውና እዚህ ጋር የተንጠባጠበውን ይተውታል። ለነማ ለድሆች ድሆች ይሄንን የተንጠባጠበውንና ዳር ለዳር የቀረውን መጥተው መውሰድ መብታቸው ነው። ምንድነው ይሄ የሚባለው? ቃርሚያ ነው።
ድሆች ደግሞ ጥረት አድርገው የተንጠባጠበውን አልፎ አልፎ ይተዋሉ። ለነማን? ለሰማያዊ አዋፋት። እየሰማችሁ ነው? ባለ ሀብቶች ለነማን ይተዋሉ? ለድሆች። ድሆች ለነማን? እንዴት አይነት በጎ ዘመን አልፏል መሰላችሁ? ሰው ለእንስሳ የሚያስብበት እኮ ማለት ነው። ሰው ለአውሬ የሚያስብበት ዘመን እኮ አልፏል። ዛሬ ሰው ለሰው የማያስብበት ዘመን ላይ ደረሰ። በእኛ ዘመን ታስታውሳላችሁ፣ ዶሮ ማረድ ተፈቅዷል አይደለ? ባል ግን ዶሮ ሲታረድ ላይ ብለን እኮ ፊታችንን አይናችን ጨፍን ነበር። ዛሬ እንኳን ዶሮ ሰው ቢታረድ ራሱ አይናችን እንቀርሳለን። የት እንደደረስ መሰለኝ። በነገራችን ላይ ሰው ካሜራ ይዞ ቀረጸ ማለት ምንም ሀዘን ነው የማያሳዝነው። ታውቃላችሁ? ካሜራማን የሀዘን የደስታ ተካፋይ አይደለም። እየቀረጻችሁ የተኛው ሀዘን አያሳዝናችሁ። ምክንያቱም አቀባበሩ ነው አመጣችሁ በደንብ እንዲገባ ማለት ነው። ደስታም የሙሽሮቹ አካል እንዳይቆረጥ እዛ ላይ ነው የሚተለቀቀው እንጂ ደስታውም አይነካው ሀዘን አይነካው ካሜራማን ነው። ምን አይነት ውስጥ እንዳለን አስቡ። የሰው ልጅ ጭካኔው አንዳንድ የተቀረጹ ቪዲዮዎችን ሳይ ያ ጭካኔስ ተሰራሽ የቀረጸው ሰው እንዴት ተዛለው ልጅ ስልክ አውጥቶ ያንን መረጃ ለማየት እንዴት አስታወሰ? ይሄ በነገራችን ላይ ከገዳይ ራሱ ትናንትባችሁ አሁን የሚቀርጸው ሰው ራሱ ጭካኔ ይሄ ወይ ብሎ አልደነገጠም ማለት ነው። እንደ ተራ መረጃና ማስረጃ ነው ያወረደው ያለው። አንዳንድ ማስረጃዎች ደግሞ ተራዋዮች እንኳን እኮ ሪከርድ ማለት ተረሳላችሁ። ያን ያህል ከባድ የሆነ ነገር ሰው ወደ መቃብር ሲወርድ አቀራረጹ ያ የተማረው ትምህርት አለ አይደል? ሲቀረጽ እንዴት መቀረጽ እንዳለበት ትምህርት ቤት ያጠናው ትምህርት አለ። ስለዚህ በትክክል መግባት አለበት። እንዴት መስተካከል እንዳለበት እሱን ያስታወሰ ራሱ ሲቀርጽ የተሸመደው የተማረው ትምህርት የመምህሩ ሐሳብ ራሱ ሲመጣ በጣም ከባድ ነው። በነገራችን ምንም ሀዘን ነው የማያሳዝነው፣ ምንም ደስታ ነው የማያስደስተን። ጉዳያችን እዛው ላይ ብቻ ነው የሚሆነው። እውቀት ትምህርት ነው። አያችሁ፣ መረጃ የሚል ብቻ ሆኖ ሀዘን አዘናል። ስለዚህ የሰው ልጅ ጭካኔው እዚህ ድረስ ደርሷል። በዚያ ዘመን ሰው ባለ ሀብት የሆነው ለድሃ ያስባል፣ ድሃው ለእንስሳቱ ያስባል። አዕዋፋት መጥተው እንዲለቅሙት ይተዋል። ያ የሥርዓቱ ቃርሚያ ይባላል። ይሄ ስላለ ኑኃሚንን ቤት አስቀምጣ ሩት ቃርሚያ ልትቃርም ወጣች። አጋጣሚ እግዚአብሔር መልካም አይደል? እዛ በባዕድ ሀገር የሞቱት ወንድማማቾች የእነ ኑኃሚን የቅርብ ዘመድ የሆነ ቦዔዝ የተባለ ሰው አለ። እግዚአብሔር እየመራው ወስዶ እዚያ ቃርሚያ ጋር ደረሰ። ሩት እንደነገርኳችሁ ያደገችበት ማህበረሰብ ምኑ ይለያልና ቦዔዝ አይቷት ገረመውና አለባበሷን ነገር ስራውን ለየት ያለ እቺ ማነች እያለ ይጠይቃል። ለየት ያለች ናት ስትሽኮረመም አለባበሷ ባህሏ በሉ እንዳታሳፍሯት። አሁን ቃርሚያው የተንጠባጠበውን አይደለም ነዶውን ስሟታል። እየሰማችሁ ወዲያው ቀን ሙሉ ስትሰበስበው የምትውለውን በአጭር ጊዜ ይዛ ሄደችና በእናት ያሁን ነይ ቃርሚያ ቀረም ይመጥቻለሁ ነው አዘጋጅተን ይሄንን ነው ረሃባችንን እናስታግሳለን። ከጎኗ ቆመች። አያችሁ በመከራ ጊዜ ለመሆኑ እንዴት ባጭር ጊዜ አሁን ሂደሽ አሁን በአሁን ይሄን ያህል በረከት እንዴት አገኘሽ ስትላት እግዚአብሔር መንገዴን አቀና አለቻት። እስቲ በሉ በማርያም እስቲ እግዚአብሔር በሉ። እግዚአብሔር መንገዴን አቀና። የሁላችንንም መንገድ እግዚአብሔር ያቀና፣ በሙላት ይመልሰን። እግዚአብሔር በእውነት ሥላሴ መንገዳችሁን ያቀና። እግዚአብሔር መንገዴን አቀና። እኔ ማንን አውቃለሁ ብለሽ እንኳን እኔ ሞዓባዊት አንቺ እንኳን ቤተልሔም እዚሁ የተወለደሽው ማንን ታውቂያለሽ? ይህን እግዚአብሔር ካላደረገ በስተቀር ማን ያደርግ ይችላል? በእውነት ሄድኩኝ እንዲህ አይነት ባለጸጋ
ሰራተኞቹን አስተማርቶ እያለ እንዳታሳፍሯት አብራት ብላ ደግሞ ቃርሚያውን ለዶንጎር ስጣታል። ለመሆኑ ማን ይባላል ሲባል ቦዔዝ ነው። ውይ ቦዔዝማ እኮ የኛ ቅርብ ዘመድ ነው። ዋርሳ መሆን የሚችል ነው። ካንቺ በሞተው ባልሽ በባዕድ ሀገር በተቀበረው በሱ ቦታ ዘር ሊተካልሽ የሚችል ነው። እንዴ ሕጉ ይፈቅዳል ወቅቱ ማለት ነው። እንዴት መሄድ እንዳለባት መከረቻት። በጣም በሚገርም ሁኔታ ማታ በሚተኛበት ሰዓት ያኔ እንግዲህ እርሻው አጨዳው ያ ምርቱ ባለበት እዛው ነው የሚታደረው። ማታ ስትሄጂ ታጥበሽ ተቀብተሽ ተሰዳድረሽ እንጂ እሱ ላንቺ ባልሆነው ዘመን ተከተለ ሰፊ ሀተታ ስለሚኖረው ያንን ርዕሰ ጉዳይ ባናነሳውም ሩት ማታ ተዘጋጅታ ሄደች። ከእግሩ ስር ተኛች። ሲንቀሳቀስ በእግሩ ነካት። ማንሽ አንቺ ሲለው ዞናት። በጣም በሚገርም ሁኔታ ሩት እግዚአብሔር ቃል ኪዳኗን አይቶ የሰጣት በረከት ስታየው በጣም የሚገርም የክርስቶስ ቅድመ አያት ነው። ከዛ ከተማ ወጣ። ከዛ ከሞዓብ የእግዚአብሔር ስም ከማይጠራበት ወጣ። መጽሐፈ ሩት ምዕራፍ 4 ሲጠቀልል እንዲህ ብሎ የሚያጠቃልለው ሰለሞንም ቦዔዝን ወለደ። ቦዔዝም ከሩት ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም ዳዊትን ወለደ። ዳዊት ማን ነው? ዳዊት ማን ነው? የማቴዎስ ወንጌል ምዕራፍ 1 ላይ ስትሄዱ አሁን የክርስቶስ የዘር ሐረግ የዳዊት ልጅ የአብርሃም ልጅ ብሎ ነው የሚጽፈው። የክርስቶስ የዘር ሐረግ ሊቆጠር ክርስቶስ የማን ልጅ ነው? የዳዊት ልጅ አብርሃም ልጅ ተብሎ በዚህ የዘር ሐረግ የወረደ ነው። ስለዚህ ይሄንን ፍላጎቷን ይሄንን ቃል ኪዳኗን ተመልክቶ ክርስቶስ ምን አደረጋት? በሱ የዘር ሐረግ ውስጥ እንድትቆጠር አደረጋት። ክርስቶስ ዘሩ ሲቆጠር ሞዓባዊቷ ሩት ከኑኃሚን እስከ ሞት አልለይም ብላ ቃል ኪዳኗን የጠበቀችዋ ሩት የክርስቶስ ቅድመ አያት ናት። ክብር ምስጋና ለሥላሴ ይሁን። በእውነት እግዚአብሔር እንደዚህ ይችላል። ቃል ኪዳናችሁን አጥብቃችሁ በመያዝ የምትባረኩበት በረከት ይሄ ነው። ከጓደኞቻችሁ ጋር ሊሆን ይችላል፣ ከስራ ባልደረቦቻችሁ ጋር ሊሆን ይችላል። በአንደበታችሁ አደርገዋለሁ ብላችሁ የተናገራችሁትን ጠብቃችሁት በተግባር መኖር በረከቱ ይሄ ነው። የእሱ ቤተሰብ መሆን ነው። አያችሁ፣ የክርስቶስ ቤተሰብ መሆን ነው። እስኪ ሁላችሁም ከሞት በቀር በሉ። ከአንቺ የሚለየኝ የለም። ድገሙት አንዴ። እኛ ይሄን ኪዳን የምንገባው ለማን ነው ከተባለ ሰዓቱ ስላለቀ ሶስት ነገሮችን ብቻ ላንሳና ትምህርት የለጠቅለው ባጭራቸው። አንደኛው አብራችሁ ይበሉ፣ ተዋህዶ በሉ። ከሞት በቀር ከአንቺ የሚለየኝ የለም። በቃ ኑኃሚናችን እሷ ናት። አሁን ኪዳን እንገባላት ላንለያት እስከ ሞት ድረስ አብረን ልንኖር የምንገባው ኪዳን ከሃይማኖታችን ጋር ነው። ሁለተኛው ቤተ ክርስቲያን ሆይ በሉ እስኪ ከሞት በቀር ከአንቺ የሚለየኝ የለም። ማ ቤተ ክርስቲያን። እንዲያውም ቤተ ክርስቲያን ሞት አይለየንም እኮ ቤተ ክርስቲያን ጋር እንዲያውም ጭራሽ አብሮ ነው የሚያኖረው። እንዲያውም እኮ አንዳንድ ሰው ቤተ ክርስቲያን አትሄድም ሲባል እዚያው አንደኛዬን እሄዳለሁ ይላል፣ ላይመለስ ነው። ስለዚህ ሞት ምንድን ነው የሚያደርገው ከተባለ ላንመላለስ ቤተ ክርስቲያን የምንመጣበት መንገድ። ስለዚህ ሞት እንኳን አይለየም ከሞት በቀር። ሌላው ሞት ሊለየን ይችላል ከዘመዶቻችን። አሁን ቤተ ክርስቲያንና እግዚአብሔር ግን ከእግዚአብሔር ግን ሞት እንኳን አይለየም። ጭራሽ እግዚአብሔር ጋር ላንለያይ ላንመለስ የምንመጣበት ሞት ነው። ታውቃላችሁ፣ ከእግዚአብሔር ጋር የምንኖረው በጣም ነው የሚገርመው ነገራችን ነው። ከወላጅ በተለየ መንገድ ነው። ታውቃለህ፣ ከመወለዳችን በፊት እግዚአብሔር ያውቀናል፣ ያውቃል። ያልተሰራ አካልና አይኖች አዩ ተብሎ ተጽፏል። ያልተሰራውን አካላችንን እግዚአብሔር ያውቀዋል፣ ያየናል፣ ደግሞ ይራራልናል። በነገራችን ላይ እኛ ኃጢአት ስንሰራ ወዲያው እግዚአብሔር ማያጠፋል። እኛ አብራክ ውስጥ ወይም እኛ ማህፀን ውስጥ ነገ የሚወለደው ልጅ እግዚአብሔር ያዋልና ያራራል። እኛ እኮ ተጨማልቀናል በኃጢአት። ግን ያንን ያይና ደግሞ ነገ ዲያቆን የሚሆነው ደግሞ ነገ ካህን የሚሆነው ደግሞ ነገ ለሆነ ሰው በረከት የሚሆነው እሱን አይቶ ይራራል። ነገ ከኛ የሚወለደው
ያንን እያየ የሚራራ ያ ማለት ምን ማለት ሳንወለድ ያውቀናል። ወላጅ እኮ ያውቀናል። ሳንወልደው ልጃችንን አናውቀው ማለት እግዚአብሔር ግን ሳንወለድ ያውቀናል። ሁለተኛ ወላጅ ያልወለደው ልጅ አይናፍቀው። አዎ ወላጅ ልጁ ከሞተ በኋላ አብሮት አይኖርም። እግዚአብሔር ግን ከሞትን በኋላ አብረን ነው ማለት ነው። ሳንወለድም ቅድመ ልደት ነው ድህረ ሞት ነው። ከልደት በፊት ከሞት በኋላ አብረን ነው የምንኖር እሱ እግዚአብሔር። ይሄ ድንቅ ነው በእውነት ይሄ ድንቅ ነው። ስለዚህ ቤተ ክርስቲያን እስከምንሞት ብቻ የምንኖርባት አይደለች። ክብራችን ደግሞ ብታዩት በቤተ ክርስቲያን አቤት አቤት ቤተ ክርስቲያን እንደተወለድን የመጀመሪያው ክትባት የ40 ቀንና የ80 ቀናችን የክርስቶስ ሥጋና ደም ነው የምታቀበለው። ለአቅመ አዳምና ሔዋን ስንደርስ ደግሞ በክብር ነው የምትሞሽረን። ስንሞት ደግሞ የምትሰጠን ክብር ሰው ለሞተ ሰው እንዴት አይነት ክብር ይሰጣል? ሰው እኮ ከሞትን በኋላ አስከሬን ሬሳ ብሎ ነው ይጠራዋል። ቤተ ክርስቲያን ግን ለእናንተ ሬሳ ሊሆን ይችላል፣ ለእናንተ ሊከረፋ ይችላል። ለእናንተ ቢከረፋም ለእኔ ወርቄ ነው አምጡልኝ ቤቴ ይረፍ ብላ ለቃል ኪዳኑ ታቦት የምታጥላውን ጃንጥላ አጥልታን አስከሬናችን ለመንበረ ክብሩ የምታጥለውን ማይጠንት እያጠነች በክብር የምታሳርፈናት ክብር ለቤተ ክርስቲያናችን ይሁን። በእውነት እግዚአብሔር ክብር ይመስገን። ድንግል ማርያም ሆይ ነው ከሞት በቀር ከአንቺ የሚለየኝ የለም። ቃላችንን ጠብቀን ለመኖር እግዚአብሔር ያብቃል።